ሻሃቡ ላውራ ሰላም ነው። የገንዘብ እርዳታ አይደለም ሳወራ እንዳታስወጪ ማለት ነው። ቆይ በመጀመሪያ ደረጃ አዳምጪኝ ይክሩ ላይ ማለት ነው እንደማመጥ እየተደማመጥን በመጀመሪያ ደረጃ ልሰማሽ ነው ያስገባሁት። ሳወራ እንዳታስወጪኝ እንድትይኝ አልፈቅድልሽም። እሺ የገንዘብ እርዳታ አይደለም ብለሽ አምኜበት ኮመንትሽን ፎቶ አንስቼ አስገብቼሻለሁ። እና ምን ልሆን ነው ስታወሪ ማስወጣሽ? ኦልሬዲ የገንዘብ እርዳታ እንዳልሆነ ነግርሽ ሳወራ እንዳታስወጪ ጀምሪሽ። ቅርታውዬ የመን ላይ 2 ልጆች ያኔ ከኢትዮጵያ ከመጡ ሰርቶ ክፍያ ነው። ከኢትዮጵያ ከመጡ ኦልሬዲ ወደ 7 ወር ሆኗቸዋል። የመን ላይ ነው ያሉት ማለት ነው። እሺ ማን ወሰዳቸው? እንዴት ሄዱ? ሰርቶ ክፍያ ብሎ ወስዷቸው ሆነ ደላላ ማለት ነው። ሴቶች ናቸው ወንዶች የሄዱት? ሴቶች ናቸው። 2 ናቸው። እህታማቾች ናቸው። ስማቸውን ታውቂዋለሽ? አዎ ንገሪኝ። ስማቸው ማንና ማን ናቸው? አልጠፉም እኮ ስማቸውን እፈልገዋለሁ ባይጠፉ። እሺ መዲና እና ወርቁና መዲና ወርቁ አንደኛዋ ማለት ነው። መዲና ወርቁና በላይ ወርቁ። በላይ ሴት ናት ወንድ? አውቄ አይደለም። ሀቢባ ታውቃለች ስለጉል ከማን ጋር ነው ያለሽው? ከኛ ጋር ወይኔ ያራቃጥላ ልደፋኝ ነው። ኢክሩ ከማን ጋር ነው የምታወሪው? አውቄ አይደለም የምትይው። ማነው አውቀሽ ነው ያለሽ ነው? ማን አውቀሽ ነው ብሎሽ ነው? አይ ነው ወሬ ስለማልችል ሀቢባ ብታግዘኝ። እኔ ሀቢባ ነኝ እኮ እየሰማሁሽ ነው። ኮመንት እያነበብሽ ኔትወርክ የላትም። ወታ ትግባ፣ ድጋሚ ወታ ትግባ። መዲና ወርቁና በላይ ወርቁን ያለችው በላይ ሴት ናት ወንድ እላታለሁ። አውቄ አይደለም እኮ ትለኛለች ይመስለኛል። ከኔ ጋር እያወራች እኔ እየጻፍኩኝ እየዳመጥኳት እየጻፍኩ እሷ ከኮመንት ጋር እየተመላለሰች ነው መሰለኝ። እሺ በላይ ወርቁና መዲና ወርቁ ወደ ሳውዲ ሰርቶ ክፍያ ሄዱ። ስንት ከፍለው ሄዱ የሚለውን እንጠይቃለን። ከዛ ምን ገጠማቸው? እኔ እንደዚህ ስቴፕ ባይ ስቴፕ ነግራችሁኝ ካልገባኝ የሆነ ነገር ካልገባኝ ምንም አይነት አስተያየት መስጠትም ማገዝም ምንም አልችልም። አስገቧት ይክሩን። የመን እኮ ታዲያ የመን እኮ የሄዱት እኮ የመን ሊኖሩ አይደለም፣ በየመን ወደ ሳውዲ ሊሻገሩ ነው። አሁን መዲናና ወርቁን የአባቷ ስም መዲናና በላይ አሁን ያሉት የት ነው? የመን ያሉት። የመን ግን ለመሄድ ለመኖር አይደለም፣ ከየመን ወደ ሳውዲ ሊሻገሩ ነው። ምን ገጠማቸው የመን ላይ የሚለውን ኢክሩ ትምጣና ትጨርስልናለች። አስገቧት። አርግዘዋል ሁለቱም። እንዴት ሁለቱም እኩል አረገዙ? ማን አስረገዛቸው? እንዴት አረገዙ? ለምን አረገዙ? ማለት የሄዱት እዛ ሊያረግዙ ነው? ጥሯት ይክሩን ፕሊስ። አስገቧት። ኔትወርክ የላትም መሰለኝ። ይክሩ እየጠበቅንሽ ነው። ተደፍረው ይሆናል ታወቀ። ተደፍረው ሊሆን ይችላል እያሉ ነው። ሜቢ ዊዶ ነው። ሳናቅ ምንም ማለት አንችልም። ትምጣና ይክሩ ትጨርሰው።
ሳይመን ሳይመን ሀናና ኑኑ እኮ የሉም፣ ብቻውን ነው ሳይመን። ሳይመን ሳይመን ማን ነው? ሳይመን Yes, Mom. What are you doing? Why you are without slipper? I'm sorry. The floor is cold. Go put your slipper on. And what are you doing? Watching TV. Okay. እሺ እንትን አይታለች። ሀና አይታለች ኢክሩ እስከምትመጣ። በቃ ሀና ኢክሩም ከሌሉ የራሳቸው ጉዳይ። የፍቅር ታሪክ እንስማ። ሌትስ ጎ። የፍቅር ታሪክ አለኝ፣ አስተማሪ ታሪክ አለኝ የምትሉ ጻፉ ኮመንት ላይ። ይሄ ገስት ላይ ያለው አካውንት የኔ ነው። ሀቡ የሚለው የራሴ ባካፕ አካውንቴ ነው። ሌላ ደግሞ የአብስራ ትሬዲንግ ያለችው በዩናይትድ አረብ ኤምሬት አቡዳቢ ነው። የአብስራ ጄኔራል ትሬዲንግን ፎሎ በማድረግ በጣም ቆንጆ የሚያማምሩ ሂውማን ሂሮችን በማድረግ መዘነጥ ትችላላችሁ። እንዲሁም በጅምላ ተረክባችሁ መሸጥ ትችላላችሁ። ከቤታችሁ ሆናችሁ መሸጥ፣ በቲክቶካችሁ ላይቫችሁን ከፍታችሁ ሽጣችሁ ገንዘብ ማግኘት፣ ቢዝነስ መስራት ትችላላችሁ። እሺ ሀናን ወይ ሀቡ መስዬን ላታለሁ። እሺ ስሟ ማን ነው ልጅቷ? አበበች መኮንን። መቼ ነው ጆርዳን ሄደችው? ሀና ልቤን አወረደችው። እናቴ ትሙት ልቤ ወረደ። በቃ በሷኔ ምንድን ነው የሚሻለው? ዋይፋይ እየተቆራረጠብኝ እኮ ነው ሀቡዬ። ቶሎ ቶሎ አውሪና ይቋረጥ። የት ነው መቼ የሄደችው ጆርዳን? መቼ? በስንት ዓመተ ምህረት? ስንት ዓመት ሆናት? ኦኬ ህድ 2014 ሀቡዬ 2014 አበበች መኮንን በ2014 እሺ አበበች መኮንን በ2014 ወደ ጆርዳን ሄደች። ጆርዳን ሄደች። ከዛስ ምን ገጠማት? ማለት ደውላ አታውቅም ነው? ከዛም በኋላ አንዴ ብቻ ነው ጆርዳን ሄጃለሁ ብላ አንዴ ደወለች። ከዛን ወዲያ አልደወለችም ነው ያለችኝ እናትየዋ። እሺ ከሄደች አንድ ጊዜ ብቻ መድረሷን ደውላ ከዛ ይኸው እስካሁን ድረስ ለ4 ዓመታት ደውላ አታውቅም ማለት? አዎ። እሺ እሺ ስልክ ቁጥር ያያት ሰው ካለ ጆርዳን ላይ እንዲደውል የእናትየውን ስልክ ቁጥር ንገሪኝ። እናትየዋ ስልክ የላትም፣ ጭራሽ ስልክ የላትም ሀቡዬ። የእናቴ ስልክ ነው፣ በእናቴ ስልክ ነው የምትለው ማለት ነው። የእናትሽን ስልክ ንገሪኝ፣ ያያት ሰው ካለ በእናት ስልክ እንዲደውል። ኦኬ 09 46 23 70 80 የእናትሽ ስም? ምን አልሽኝ? የእናትሽ ስም? ሸጌ ነጋሳ። የእናትየዋን ስም ብታደርጊውም ችግር የለውም። ፈላጊ እናቷም ማለት ነው። ደውለው ሸጌ ነጋሳ ነሽ ነው የሚሉት መጀመሪያ። ማንም ሰው ደውሎ መጀመሪያ ሀቢባ ነሽ ሀና ነሽ ነው የሚለው። የደዋይ ቁጥሩ የተሰጠው አካል ነው። ሁሌ ከቁጥር አጠገብ እሺ ለመጀመሪያ ጊዜ በደወለችበት ቁጥር ሀና ለመጀመሪያ ጊዜ ደርሻለሁ ብላ በደወለችበት ቁጥር ደውለው ጠይቀዋል? ስልኩ ጠፍቷል አሉ። የዛሬ ስልኩ የራሱ የተደወለበት ስልክ ጠፍቷል። ስልኩ ራሱ ዋናው ቀፎ ማለት ነው። እሺ የላካትን ደላላ ጠይቀዋል?
ማንም አያውቅም። እሷ ደብረዘይት እናትየዋ ገጠር ናት። እሷ ደግሞ ደብረዘይት ትቀመጥ ነበረ። ደብረዘይት እንደተቀመጠች ነው በዛው የወጣችው ማለት ነው። ቤተሰብ ማጣት ይሄኔ የተማረ ቤተሰብ ቢኖራት የደወለችበትን ስልክ ይዘው ውጭ ጉዳይ ሄደው ከሰውላት እችል ሴት እንዳለች ይታወቅ ነበር። የተማረ ቤተሰብ አሮጊት ናት። እኛም ሀቡ እኔ እዚህ ማለት ነው ጆርዳን ላይ ብዙ ሞክሬያለሁ ለልጆች 4 ነው 5 ግን እነሱ ባሉኝ አቅጣጫ ስነግራት እሷ አሮጊት ናት፣ ችላ የምትንቀሳቀስ አይደለችም። በጣም አቅመ ደካማ ናት። አንድ ናት ለእናቷ አንድ እሷ ነች። ያሳዝናሉ። እህት ወንድም ማጣት፣ የተማረ አጎት፣ እህት ወንድም ዘመድ ፈላጊ ማጣት ያሳዝናል። 4 ዓመት ሙሉ ልጅት እንደደረሰች ማንም ሳይፈልግ አንቺ የጎረቤት ልጅ ነሽ እየፈለግሽላቸው ያለሽው፣ ጭራሽ ስልክም የላቸው። ያሳዝናል። አዎ አክስቷ ያው አክስቷ እኛ ጎረቤት ስለሆነች አክስቷ ጋር እየመጣች እንትን እያስጨነቀች ስለሆነ በቃ እሷ እኔ ጆርዳን መምጣቴን ስለሰማች ነው አሁን እንትን ያለችው ማለት ነው። የእናት ያው የወለደ ያውቀዋል። በቃ እስኪ ስክሪን ሪካርድ ላደርግ። በቃ ረዛን አለሽ? እሺ ሀና በትልቁ ላረጋት ነው። በቃ አንቺ ጨርሰሻል ማሬ። ስክሪን ሪካርዱን ሪፖስት አድርጊው። እሺ ረዛንም ፎሎ አድርገሽ ኦኬ። እሺ ስሟ አለ ላው ላይ ፓስፖርቷ ልኬላታለሁ ማለት ነው። የተወለደችው ቀበሌ ጎዲኖ ጂቱ የተወለደችበት ምንም አያደርግም። እባክሽ ሙሉ ስም የተወለደችበትን ቦታ ልንገርሽ። አያስፈልግም። የተወለደችበት እኔ መቼም አፋልጉኝ ሳራ የተወለደበት ጠይቄ አላውቅም። ረዛንን ጥሩሽ ኔ ሀቡ ሽ ናትሽ ጋይስ ረዛንን ጥሩልኝ። አውቃታለሁ የምትል ልጅ ያለች ኮመንት ላይ ውሸታሞች ናቸው። እውነቷን ከሆነ ይኸው በዚህ ስልክ ቁጥር ደውላ እንደምታውቃት ትናገር። ውሸታቸውን ነው። እንዲህ ናቸው። አፋልጉኝ ሲባሉ ላይ ሙዳቸው ነው። ገና በውስጥም ቢያዋሩኝ ችግር የለውም። ሀቡ ያለው ከአለ የሚሉ ከሆነ ያዋሩ በውስጥ። ረዛንን ጥሯት ጋይስ፣ ረዛንን ጥሯት። ለምንድን ነው ግን ፊቷ አዲስ ያልሆነብኝ ይቺ ልጅ? እኔ ልክላታለሁ። እሺ ሂኩዬ ኔ ማር አንቺ ፖስትችው ሂኩዬ ኔ ፍቅር። እሺ ረዛን በጣም ዱርዬ ሆናለች። ቆይ ትጠብቅ። በጣም ዙረት አብዝታለች። ስጣራ እያገኘኋት አይደለም። በፊት ረዛን 24 አወር አለው ነበር የምትለው ኮመንት ላይ ጠግባለች ረዛን። እሺ ጀምሪ። እሺ ሂኮ እዚህ በፎቶ ላይ የምትመለከቷት እህታችን ስሟ አበበች መኮንን ትባላለች። በ2014 እንዴ መሲ ምን ጉድ ነው? እስክን ከጀመረ በኋላ የምትቀያይሪው? ቆይ በቃ አቋርጭ ሂኩዬ። መስዬ አትነካኪው፣ ሪካርድ እየተደረገ ነው። በጣም ይቅርታ ሳላውቀው ነክቼ ነው። ይቅርታ በጣም ኢትስ ኦኬ። በቃ እንደ አዲስ ጀምር ሂኩዬ። ያን እንደልችና እዚህ በፎቶ ላይ የምትመለከቷት እህታችን ስሟ አበበች መኮንን ትባላለች። በደብረ ዘይት ነዋሪ ነበረች። በ2014 እንደ ኢትዮጵያ አቆጣጠር ወደ ጆርዳን ሀገር በደላላ ሄደች። ይኸው 4 ዓመት ሙሉ አንዴ ከሄደች ደውላ በሰላም ገብቻለሁ ካለች በኋላ ለ4 ዓመታት ያህል ደውላ አታውቅ። እናቷም ገጠር የሚኖሩ ስልክ የሌላቸው በእድሜ የገፉ በመሆናቸው የጎረቤት ልጅ ናት ልትፈልጋት እኛ ጋር የመጣችው። እናም እችን እህት ጆርዳን ሀገርም ሆነ የትም ቦታ ያያችሁ ካላችሁ እባካችሁ በዚህ ስልክ ቁጥር 0946237080 ደውላችሁ ለሸጌ ነጋሳ የጎረቤት ልጅ እናት ናቸው፣ ለእሳቸው ደውላችሁ ማሳወቅ ትችላላችሁ። እናመሰግናለን። ሂኩዬ ፖስት አርጊው፣ ሁላችሁም ሪፖስት አርጉት። ሂኩ ቪዲዮውን ስትፖስተው ሼር ዲዩት ሪፖስት አርጉት ሁላችሁም። እቺ እህት ያየ ካለ ካለችበት እንድትገኝልን ማለት ነው። ፈጣሪ ያስገኛት በሰላም እና ከቤተሰቦቿ ጋር ይቀላቅላት። ኦኬ በስዬ እናመሰግናለን ውዴ። እናመሰግናለን። የኑርልን። አሜን። ወደ
ባለታሪክ ገብቷል። ወደ ታሪካችሁ እንሄዳለን። ዝናብ እንዴት ነሽ? ኢክሩ ከመጣች አስገቧት። ኢክሩ የእንትና እንዴት ነሽ? የመዲና ወርቁና የበላይ ወርቁ ኢክሩ የምትባል ልጅ ከመጣች አስገቧት። ኔትወርክ ነቅሏት ነው ፕሊስ። ገና ነኝ ሀቡዬ። እኔ የሆነ ነገር ቸግሮ ላዋይሽ ብዬ ነው። ባላ እህት የጠፍታብኝ ነው። ለምን ዋሸሽ ታዲያ? እኔ እህትሽ ብጠፋብሽ በነፃ አፋልግሻለሁ፣ ክፈይኛ ልልሽ እንደ ማንኛውም ሰው ገብተሽ ፎቶ አድርገሽ ለምን ዋሸሽ? ለምን ባለ ታሪክ አለኝ አስተማሪ ታሪክ አለኝ ብለሽ ጻፍሽ? ለምን ዋሸሽ? ሀቡዬ ተረጅኝ። ወላሂ ብዙ ቀን እንደዚህ ላይ ቁጭ ብዬ እያለቀስኩ ማለት ነው። ወላሂ ውሸት ለምን ያስፈልጋል? አፋልጉኝ ስትይ እናስገባሻለን። የእህትሽን ፎቶ ትለጥፊያለሽ፣ ታሪኳን ትነግሪናለሽ። ወላሂ ብዙ ቀን ነው ያልኩሽ። ወላሂ ብዙ ስለሆነ ሰው ጭራሽ ልገባ አልቻልኩም። አላስገባሽኝም እና ለዚህ ነው ዋሸሁት። ወላሂ ይቅርታ አድርጊልኝ። ፈጣሪ ቅር ይበልሽ። ወላሂ ሌት ቀን እያለቀስኩኝ ስራ መስራት አልቻልኩም። ቀን ማልቀስ አያስፈልግም። ፎቶ አለጥፊ። ከዛ እህትሽ መቼ የት እንዴት እንደጠፋች ታስረጅናለሽ። እኛም ስክሪን ሪካርድ እናደርጋለን። አለቅ ኢንሻላህ ሀቡዬ። ይኸው የጠፋችው 5 ወራ ነው። መጀመሪያ ፎቶ አለጥፊ። ታይ ፎቶን እያየን ነው ታሪኩ ይገባል። እሺ ሳውዲ ነው ያለችው። አሁኑ ልላክልሽ ፎቶዋን። ለእኔ አትልኪም፣ ራስሽ ነሽ በግሪን ጋላሪ የምትለጥፊው። እሺ በቃ እሺ። እኔ ስለማልችልበት እኮ ነው። መሲሊ ነይ እንደፈረደብሽ ይቢ ትላክልሽ እና በኢንቦክስ ለጥፊ። አሁን እሺ ሚዩት አድርጊና እስከዛ መስዬ ገብታ ፎቶን እስከምትልኪላት ሚዩት አድርጊና እንትን በይ። እሺ ፎቶ መላክ ስታቂበታለሽ? አለሁ ሀቡዬ እሞክራለሁ። አይ በቃ እኔ ሳውዲ መጥቼ ከቤታ መላክ አልቻልኩም። እሺ ሀቡዬ መስዬ ፎቶ አድርጊያትና ፎቶውን ላኪላት ለመስዬ። ከዛ ለጥፋ አንቺ የእህትሽን ስምና መቼ የት እንዴት እንደጠፋ ታስረጅናለሽ። እሺ የጠፋችኝ ገና 5 ወራት ላክልኝ ፎቶ ተሰብዴ ፎቶ ላኪ። ፎቶ ሳናይ እንዴት ይገባናል ታሪኩ? ፎቶዋን ለጥፈን ነው አንቺ ታሪኳን የምትነግሪን። ሚዩት ባላረጋት እኮ አሁንም እኮ እያወራች ነው። ይኔ ሚዩት ባላረጋት እስቲ ልጅ ያወራችሁ ነው። በጣም እኮ ነው የምታዝናነኝ። እኔ እሱ ደግሞ መጥቼ ፎቶውን ልቀበልሽ እኛ ምን አባት እሞክራለሁ። ፎቶን በግሪን ጋላሪ ለጥፍ አልችልም። እሺ እሱን ካልቻሽ እንደፈረደባት መሲታ ግዘናል ስላለ አይ ላቭ ዩ ቱ እሞክራለሁ። ከዛ እሺ ፎቶ መላክ ስትችልሽ እሞክራለሁ። አይ አንቺ አትሞክሪ፣ እኔ መጥቼ ከቤትሽ ፎቶ መችሻ ብዬ ኖርልን። እሺ ወደ ኢክሩ እንሄዳለን። ኢክሩ አቤት መርቻለሁ። የት ሄደሽ ነው? ኔትወርክ አስወጥቶኝ ያስተካከልኩ ሴትዮዋ ጠራች ይበዛል። ኦኬ እሺ። መዲና ወርቁና በላይ ወርቁ ወደ ሳውዲ ለመሄድ በባህር በሰርቶ ክፍያ ተነሱ። አዎ ግን ሰዓዳስ ብለዋለች። አሁን እሺ ሰዓዳስ አዎ ስሟ ማለት ነው። እኔ አሁን ቀይረዋለች ሰዓዳ ብላ። ማናት? በላይ ናት የቀየረችው? አዎ ስለዚህ መዲና ወርቁና በላይ ወርቁ እንላለን። ወርቁም ይቅርብ ያባታቸው ስም በቃ መዲናና ሰዓዳ እንላለን። እሺ መዲናና ሰዓዳ ወደ ሳውዲ ለመሄድ በሰርቶ ክፍያ በደላላ ተነሱ ከሀገር ቤት። አዎ ተነሱና ከዛ ልክ የመን ሲገቡ ከዷቸው። ማንን ከዳ? ሁለቱንም እህታማቾችን ማለት ነው። ማን ነው ከጂ? የከዳውን አካል ስም ንገሪኝ። ደላላው። ማን ነው ስሙ? ደላላው ደላላው ቅድም እኛ ያኔ ዘመዶቿ ተሰብስበን በግሩፕ እያሰባሰብን እያለ ቅድም ላይቭ ላይ ሀቢባ ቤት ገብቶ አግኝቻቸው ነው። ደላላ አምጥቶ ጥሏቸው ነው። በኢትዮጵያ 600 ሺህ ወደ ሀገራቸው እንድንሸኝ ምናምን እያለ ቲክቶክ ላይ ይዟቸው መጥተዋል። ማ ይሄ ልጁ ማለት ነው። እኛን ደግሞ በውስጥ ክፈሉ እያሉ የመን ተገቡ። 7 ወር ሆናቸው። አንዲቱ እርጉዙና ነበር የመጣቸው። አሁን ወለደች የመን ላይ ማለት ነው። የዛሬ 7 ወር
ከኢትዮጵያ የተነሱት የዛሬ 7 ወር ነው። አንዷ ማለት ማናት? መዲና መዲና የ7 ወር ጊዜ ነው። አርግዛ ነበረ መታ ወለደች። የመን ያለችው አሁን ያሉት የመን ነው። ቅድም ሀቢባ ቤት ገብቶ በኢትዮጵያ 600,000 ብር ስጡኝና ልጆች እዚህ መጣሽ። እሺ ቆይ ሀቢባ ቤት ከነበረ እዛው ለምን አትጨርሱም? ለምን ቢገጥም ጋር መጣሽ? አይ ማለት ልጁ የሚያወራን ልጁ ያኔ በውስጥ የሚያወራን ሌላ ነው። ደግሞ ሚዲያ ላይ ይዟቸው መጣ እኮ። እኔ ጋር ለምን መጣሽ አልገባኝም። ኦልሬዲ አይ ልጁ እንዲታናግርልኝ ይሄ እንደላላውን ይዟቸው የመጣውን ለምን የነበርሽበት ቤት አታናግርልሽም? አይ እሷ ራሱ እሷ ዘንድ ወስድሻለሁኝ ነው ያለችው። ሀቡ ቤት ወስድሻለሁኝ አለች። ማናት? የ7 ወር ጊዜ ነበረች መዲና። አዎ መዲና የ7 ወር ጉዞ ሆና በባህር ጉዞ ስትጀምር ባሏ ሞቶ ነው። የት ሄዶ ነው? ኧረ አልሞተም። ተደብቀው ነው የመጡ ከቤተሰብ። ባል አስረግዞ ሚስቱ በባህር ጉዞ ስትጀምር ካልሞተ በስተቀር በህይወት ካለ የት ሄዶ ነው? እኔ እንጃ። ቤተሰብ እዛ እያለቀሰ ነው። እሱም ብሎ ባል ነኝ እንዳይል ወንድ ነኝ እንዳይል ንገሪው። ሀቢባ ዘመድሽ ማለት ሀቢባ ወንድ ነኝ እንዳትላል። እንደዚህ አይነት ወንዶች ናቸው። ጭራሽ አስረግዞ የእሱን ልጅ በሆዱ ተሸክማ በባህር ትሄዳለች። በጣም ያሳዝናል። እሺ መዲና እርጉዝ ነበረች። የ2 ወር እርጉዝ ነበረች። አሁን 7 ወሯ ተገላገለች። የመን ላይ ሳዳስ አለች። እዛ አብሮ ነው ያሉት። አሁን እሷም እርጉዝ ናት። እሷ እርጉዝ አይደለችም። እሺ ለማን ነው እርጉዝ? እርጉዝ የለም። በአንዲት እርጉዝ ነበረች፣ ወለደች። የመን ላይ አንዲቱ ደግሞ አለች። ማለች አቡ እባክሽ አንቺ እንደ ጅል የሰጡሽን ሁላ ትቀበያለሽ እና እኔ ሀቢባ እንዳንቺ ጅል ነኝ የሰጡኝን ሁሉ ምቀበል። ምንም ጠፍተው አይደለም። ምንም ባሏ ካስተዳደራት ምንም ጠፍታ በባህር የምትሄድበት ምክንያት የለም። ምንም እንደ ጅል የሰጧችሁን ሁሉ አትቀበሉ። ጠፍተው አይደለም። ባል ሂጂ ስሪ እና ብር አምጪ ብሎ ነው። አጠፋም። የምትወደው ባል እያላት ሴት ልጅ ጥላ አጠፋም። ሳይመራት ሴት ልጅ ባሏን ጥላ ትዳሯን ጥላ አጠፋም። እያፍራበ እየደበደበ ካኖረ ወይንም ሂጂ ሰርተሽ ገንዘብ አምጪልኝ ካለ ብቻ ነው። የትኛዋ ሴት ናት የሞቀ ትዳሯን ጥላ በባህር የምትሰደደው? ባህር መደፈር፣ ሞት፣ መከራ እንዳለ እያወቀች ማንም ሳይመረው ተነስቶ ትዳሩን ጥሎ በባህር አይሰደድም። ኧረ እባክሽ ጠፍተው ነው። ጠግበው ነው የጠፉት። ነጭ ጤፍ እያበላ እያኖራት ጠግባ አስመሳይ ሁላ ሚዲያ ላይ እንዳይፈረድባቸው ህዝቡ አዝኖ ብር እንዲረዳቸው ስለሚፈልጉ ሚዲያ ላይ ታሪካቸውን አጣፍጠው ነው የሚያወሩት። ገባችሁ? ሂዱ እያሉ እንኳን እየሰደዷቸው ሲያዝባቸው፣ በደላላ ሲያዙባቸው ህዝቡ አዝኖላቸው ብር እንዲሰጥ ጠፍታ እኮ ነው ሳትነግረኝ። ቤተሰብ ራሱ ልጄ እኮ ጠፍቶ ነው ሊቢያ የሄደው ሳይነግረኝ ነው ወጥቶ የሄደው። 3 ናቸው የሚሉት ኢክሩ 3 ናቸው የሚሉት። ታዲያ እነሱ ኬት የመጣ ነው? አንቺ መዲና እና ሳሆናልሽ አንዲቱን ያኔ አብራቸው ግን አላውቃትም። ከዛውን ይዟቸው አንቺ የምታውቂው የአንቺ ዘመዶች 2 ናቸው። መዲና እና ሳዕዳ ናቸው የአንቺ ዘመዶች። ኦኬ። ስለዚህ መዲና እና ሳዕዳ ከደላላው ጋር የደላላውን ስም ታውቂዋለሽ? አላውቀውም። ስልክ ቁጥር ራሱ ሰጥቷን ነበረ። ለአንቺ የአንቺን ፎቶ ነው ያደረገችው። ቁጥሩን ሰጥተው ነበረ፣ የእሱ የልጁን ቁጥር ማለት ነው። አሁን እሱ ያለው ልጆቹን እንትን ደላላ አምጥቶ የመን ላይ ጥሏቸው እኔ ነኝ እያገዝኳቸው ያለሁት። ስለዚህ 600 ብር ስጡኝና ወደ ሀገራቸው ወይም ወደ ሳኡዲ ልሸኛቸው አለ። እኛን ደግሞ በውስጥ 15,000 ሪያል ስጡኝና የወለደችውንም ወደ ሀገር አሳፍራት፣ አንደኛይቱም ደግሞ ወደ ኢትዮጵያ ያኔ ወደ
አንደኛቱን ሰው አንደኛቱን ኢትዮጵያ ልሸኝ። አሁን ደግሞ ቅድም ቲክቶክ ላይ ይዟቸው መጣ። ሀቢባን ወይም ተቻልሽ ጥሪያትና ቁጥሩን ተያ ምታዴ ቁጥሩን ትሰጥሻለይ ይምጣና አዋሪው። እዛ ቤተሰብ እያለቀሰ ነው 7 ወር ሙሉ ወላሂ። ወይ ሀቡ ሰላም ሀቢባ እንዴት ነሽ? አለን። ይቅርታ አጋጣሚ ተጠርቼ ነበር የገቡት። እሺ ለማንኛውም እነዛ አንዲት ነፍሰ ጡር ናት። አንዲቱ ደግሞ ኦልሬዲ ልጅ ወልዳለች። አንዲቱ ነፍሰ ጡር ናት። አንዲቱ ደግሞ ልጅ ወልዳለች። እንደገና ደግሞ እህት አላት እና እሷ የሆነ ልጅ አምጦ እርዳታ ፈልጋለሁ ምናምን ብሎ ከኔ ጋር መጥቶ ነበር። በዛን ሰዓት 2000 ሰው ምናምን ያየ አይቷል፣ ይሰማም ሰምቷል። እና እኔ ደግሞ ማስረጃ ካለ ማስረጃ ስጡን ምናምን ብዬ ነበር። ቪዲዮ ከፍቶ ሁሉ ነገር አሳየ እና እንደተባለው ከሆነ ኢክራም ለእኔ ሪከርድ ያደረገችልኝ አለ። እኔ ከዚህ ጋር መናገር አልፈልግም። ሪከሩን ለአንቺ በዋትሳፕ ፎርዋርድ ላርግልሽ እና አንቺ አዳምጪውና ከዛም በኋላ ትክክል ነው ወይስ ውሸት ነው የሚለውን ነገር እንድትሰሚልኝ ይፈልጋል። እና አንቺ ፈቃደኛ ከሆንሽ ሪከርዱን ፎርዋርድ ላክልሽ እና አዳምጪው። እሺ ፎርዋርድ አድርጊልኝ። ሶስተኛዋ ልጅ ማናት? አንደኛዋ መዲና የ2 ወር እርጉዝ ሆና ከሀገር የወጣች አሁን ላይ የወለደች ነው። ታዳ ደግሞ እርጉዝ አይደለችም ብላለች። ሶስተኛዋ እርጉዟ ማናት? ኖ እንደዛ አይደለም ሀቡ፣ ትክክለኛውን ልንገርሽ። አንዲቷ ኦልሬዲ ነፍሰ ጡር ናት። ስሟን አታውቂውም? ነፍሰ ጡሯን እኔ ስሟን ፈልጌ ነበር። አረ ስሟን ሳይሆን ምንም እኔ ስለ ስሟ አልጠየኩም። ምክንያቱም ስላሳዘነችኝ መናገር አልቻለችም። የሆነ ተገዳ የምታወራን የምትመስለው ያችኛዋ ሲጀምር ነፍሰ ጡሯ የሆነ ተገዳ ምናምን እያፋጠጧት ነገር የምታወራ ስለሚመስል ምናምን ድንዝዝ ብላ ስለነበረ ምንም ነገር መናገር አልቻለችም። ከዛ ደግሞ አንዲቱ ደግሞ ኦልሬዲ ልጅ አቅፋለች። ልጁ ህፃኑ ደግሞ በቃ አጥንቱ ወጧል፣ የጎን አጥንቱ ይታያል። በጣም በሚያሳዝን ሁኔታ እና ደግሞ የወለደችው ህፃን ያቀፈችው እህቷ ደግሞ አብራለች። አውሪ ተናገሪ፣ ያለውን ነገር ተንፍሽ ምናምን እያለ ሪከርድ እያደረጋችሁ ነበር። ቪዲዮን ራሷን ከፈለግሽ አሁን ፎርዋርድ አድርግልሽ እና ማየት ትቻለሽ። እና እኔ ደግሞ በዛ ሁኔታ ላይ ስላየዋት ምንም ነገር ማድረግ ስላልቻልኩኝ በቃ 2000 ሰው ነበረ እና ባካችሁ ልጅቷን እንርዳት ምናምን ብዬ መጀመሪያ መረጃ መያዝ አለብን ሲባል ኢክራም ምን አለችኝ? በውስጥ አዋሪኝና እኔ ከዚህ ጋር መናገር የማልፈልገው ነገር አለ እናውራ ስትለኝ ኦኬ ብዬ ቋዛ ቁጥሯ አላከችልኝ። ቁጥሯ እንዳላከችልኝም በዋትሳፕ ሪከርድ አድርጋ አስቀመጠችልኝ። ሪከርዱንም ቪዲዮንም ልካልኛለች። 1 ደቂቃ ጠብቅኝና ፎርዋርድ አደርግልሽና አዳምጪውና አንቺ መናገር ያለብሽን ነገር እንድትናገሪ ስለፈለኩ። ለምንድነው ከዚህ ጋር እንደዛ ብዬ አወራሁት? ልጁ ራሱ ምንድን ነው ያለ? እኔ እነሱን እንድረዳቸው ብዬ ነው አስጠግቼ ያስቀምጥኳቸው ብሎ ነው የተናገረው። ግን ውሸቱን ነው። ለምን እሱ ራሱ አግዷቸው ነው። ራሱ ነው ይህን ነገር እንዲሰሩ እያደረጋቸው ያለ። ገብትሻል? ምክንያቱም አንቺም ራሱ አስገብተሽ በደንብ እንድትጠይቁ ስለምፈልግ ነው። አንደኛ እዚህ ጋር የማዳም ቅመም ናት ገንዘቧን ሆጭ አርጋ አምጥታ ምናምን እነሱ ልታስወጣቸውና ችግራቸውን ልትቀርፍላቸው የምችል ገብትሻል? እና በዛ መልኩ ደግሞ ይህን ነገር መስራት ስላልፈለጉ ሀቢባ ለምንድን ነው የመዳም ቅመም የምታዋጣው? ባሉበት ፖሊስ ጠርቶ ማስያዝ እንጂ የመዳም ቅመም እዳ አለባት እንዴ? ለታመመም ለጤነኛም የምትረዳው ከመዳም ቅመም ገባኝ ነበር ለነሱ መደላላ የሚከፈል ኖ አሌላ ሀቡ አልገባሽም እኮ እኔ ትክክለኛውን ነግርሽ እኮ ነው። እኔ ያልኩት ምንድን ነው፣ አሁን ለምሳሌ አንድ ሰው ቢታመም የማዳም ቅመም ናት አይደል የምታሳክመን። ችግር ቢደርስብን የሆነ በደል ቢደርስብን የማዳም ቅመም ናት ልታግዘንና ልታግዘን የምችለው። ግን ደግሞ እኔ መናገር የፈለኩት ምንድን ነው፣ ያቺ ምስኪን እነዛ 2 3 ተቀምጠው እሱ ምንድን ነው ያለኝ፣ እነሱ ተቸግረዋል፣ እኔ ነኝ ያስጠግቻቸው ያስቀምጥኳቸው ብሎ አወራ። ከዛም መጨረሻ ላይ ደግሞ እንደዚህ አይነት ቢዝነስ መጥቷል። እሱም እነሱም ሴቶቹ የሚመካከሩና አንዱ አጋጭ አንዱ ታጋጭ ሆነው ድራማ እየሰሩ ሚዲያ ላይ ብር መሰብሰብ በሊቢያ በየመን በሳውዲ ነ ይቺ ሙድ ተለምዳለች። አሁን እየመጣች ነው አዲስ ገባኝ። እኔ አንደኛ ቪዲዮን ለአንቺ ለመላክ የፈለኩት ነገር ምንድን ነው፣ አንቺ በደንብ እንድታውቂውና ትክክለኛ ኢንፎርሜሽን አንቺ ስለምታውቂ ዋሹም ሀቂቃም ተናገሩ አንቺ በማየትና በማዳመጥና በመስማት ሁሉ ነገር ስለምታረጋግጭ ብዬ ነው። ከና ሀቢባ ቤት እንግባና ሀቡ ሁሉ ነገር ታውቃለች ብዬ ተናግሬያለሁ። 2000 ሰው ነበረ ከዋሸው ኮሜንት ላይ ይጻፍ። እኔ እንደዛ ብዬ ነው ያወራሁት።
ገብትሻል? እና ቪዲዮውን እኔ ራሴ እልክልሻለሁኝ፣ ሪከርዱንም እልክልሻለሁኝ። አንቺ ሪከርዱን መጀመሪያ ታዳምጪውና ከዛ ደግሞ ቪዲዮውን ደግሞ አይተሽ ከዛም በኋላ አንቺ መወሰን ያለብሽን ተወስኝና እኔ ደግሞ ጥፋተኛ ከሆንኩ እዚህ ጋር ጥፋት አለብሽ ልሽ እንድትነግሪኝ ይፈልጋለሁ። አሁኑ እልክልሻለሁኝ፣ 1 ደቂቃ ብቻ። እሺ እሺ። ኢክሩ አንቺ የት ነው ያለሽው? ዱባይ ነው ያለው። ዱባይ 7 ወር ሙሉ እህቶችሽን፣ ዘመዶችሽን ምኖችሽ ናቸው? ኤክስቶችሽ ልጆች ናቸው? እነ መዲና ምኖችሽ ናቸው? የዝምድናችን ሩቅ ነው። ያኔ ዘመዶችሽን 7 ወር ሙሉ የመን ሲቀመጡ ለምን አላገሻቸው? መሻገሪያ ብር እኔ አልችልም። 15 ሺህ ሪያል ከየት ነው የማመጣው? 7 ወር ሙሉ 15 ሺህ ሪያል የለሽም? 7 ወር ሙሉ እኔ አልችልም። ያኔ ብችልም እኔ እንዴት ብዬ እችላለሁ? ጉርብ ከፍተን ነበር ከትናንት ወዲያ። ገና አካውንት የሆነ የልክ ከፍታ ነበር፣ ገና አልተሰበሰበላቸው። ቆይ የሆነ ኮመንት አቡ አቤት። ቆይ አንዴ አበባ ማንም እየተነሳ አንቺማ ቁጭ ብለሽ ገንዘብ ልታሰባስቢ ነበረ ሀቢባ። ልጆቹ ናቸው እንጂ እነዚህ ልጆች ይህን ገንዘብ እነሱ ጋር መድረሱን በምን ታውቂያለሽ ብለው የከለከሉሽ። ልታሰባስቢ ትክክል ናቸው። ኦፍኮርስ ትክክል ናቸው። ለምን እንደሆነ ታውቂያለሽ? እኔ ራሴ አንድ ሰው ተጎድቶና በጣም ችግር ላይ ወድቆ ካየሁኝ መጀመሪያ ችግሩን አይቼ መረዳት እንዳለበት ወስኜ ነው እንድትታገዝ አድርጌ ነበር። ግን መጨረሻ ላይ ደግሞ ኢክራምና አንድ ጋድ ኦፍ ሎርድ የሚባል ልጅ ገብቶ ያለውን ነገር ሲያስረዳኝ፣ እንደገና ደግሞ እሷ ኢክራም የምትባለው መጣ ሁሉ ነገር ስታስረዳኝ ወዲያውኑ ነው ኦልሬዲ በቃ ነቃሁኝ። ሀቢባ ማድረግ ያለብኝ ነገር ሳይመጡ ሳትነቂ 1 2 3 4 ሰው አስገብቶ ወደ 100 ሺህ ብር 50 ሺህ ብር ሰው ቢበላ አንቺ ላይ ነው ጣቱን የሚጠቁመው ህዝቡ። ነገ በቤትሽ እርዳታ የሚረዳ አይደለም፣ ራስሽ ታምነሽ እርዳታ ብትጠይቂ የሚረዳሽ አታገኝም። እንትን አትበይ። ለእንደዚህ አይነት ሰዎች ይሄ ለደላላ የሚከፈል በህገ ወጥ መንገድ በሰርቶ ክፍያ ምናምን ሄደው ደላላ አገተን ምናምን እንደዚህ አይነት ነገር ውስጥ እጅሽን አታስገቢ። ሀቢባዬ ትጎጃለሽ። አንደኛ ወንጀል ነው፣ ሁለተኛ የህዝቡን ብር ለደላላ ኪስ ማስገባት ትክክል አይደለም። እነዚህ ሰዎች መረዳት ያለባቸው ፖሊስ ቦታው ላይ ሄዶ ልጆቹን ከዛ እንዲያወጣ እንጂ ገንዘብ በፍጹም አይ በዚያ አጋጣሚ ትንሽ ምክንያቱም ቅድም ራሱ አጋጣሚ ላይቭ ላይ ሁኜ ጁጁ መጣ ሁሉን ነገር ነግራኛለች። በዚህ አጋጣሚ ጁጁ ራሱ ቅድም አስረድታኝ ነበረ። ትክክል ነሽ እና ሪከሩን ልኬልሻለሁ፣ አዳምጪው። ኦኬ ሀቡ ማውራት እችላለሁ? ኢምፖርታንት ስልክ ስለነበር ነው። ሶሪ ችግር የለውም። አይ ልኬልሻለሁ ሀቡ ልኬለሁ። እኔ አሁን ምልልሽ የፈለኩት ምንድን ነው፣ አንቺ የተናገሩሽ ነገር የስ ትክክል ነሽ። በዛ ላይ ምንድን ነው ጁጁም ራሱ ነግራኛለች፣ ምንም አይነት ኢንፎርሜሽን ሳታገኝ ማንንም ሰው እርዳታን እንዳታረጊ ምናምን ስላለችኝ ትክክል ናት። ጁጁም ራሱ ብላኛለች እኮ ሀቢባ። ይኸውልሽ የእኔ እናት፣ እኔም ሆነ ጁጁ የምንልሽ እንደ እህት ስለምንወድሽ አንቺ ችግር ላይ እንዳትወድቂ ነው። አንደኛ ይሄ ደላላ ነው፣ ህገ ወጥ ነው። ለደላላ የሚከፈል ነገር ህገ ወጥ ነው። ገባሽ? ሁለተኛ ነገር ደግሞ ነገ ይሄ ህዝብ ብሩን ቢበላ አንቺ ላይ ነው ጣቱን የሚጠቁመው፣ ብራችንን አስበላችን ብሎ። ከዛስ ነገ አይደለም ለሰው እርዳታ በቤትሽ ተሰበስብ ይቀርቶ እራስሽ ታመሽ እርዱኝ ብትይ የሚያምንሽና የሚረዳሽ ታጫለሽ። ገባሽ? በዛ ነው ምንም ነገር ከማድረጋችን በፊት ግራ ቀኙን ማጥናት፣ እውነት ነው ወይ ውሸት ነው ወይ የሚለው ማጣራት፣ ማስረጃ ማየት፣ የህክምና ማስረጃ እንዲያቀርቡ መጠየቅ። ያንን የህክምና ማስረጃ ለዶክተር ልኮ አስነብቦ ፎርጂድ እንዳልሆነ ትክክለኛ ህክምና ማስረጃ እንደሆነ ማረጋገጥ አለብን። ማንም የሚታመን የለም በዚህ ዘመን ማንም። የሰው ልጅ ሁላ ሰርቀው አምጥተው ልጃችን ነው ተራብን ብለው ሊለምኑ ይችላሉ። በጣም ብዙ ነገር
ምድር ላይ ሲደረግ የነበረ ነገር አሁን በሚዲያ እየተደረገ ነው። አሁን በፊት ኢትዮጵያ መንገድ ላይ የሰው ልጅ ሰርቀው አስፋልት ላይ አንጥፈው ይለምኑበታል አይደል? አሁን መንገድ ላይ አይደለም የሚለምነው። የሰው ልጅ ሰርቀው በቲክቶክ ላይቭ ገብተው በሰው ልጅ ይለምናሉ። ልጅ ተርቦብኛል ብሎ የሰው ልጅ አግተው ማለት ነው። ገባችሁ? የውሸት ሕክምና ማስረጃ አሰርተው አምጥተው የውሸት ፋሻ ጠቅልለው ላይቭ ከፍተው ቁጭ ብለው የውሸት ታሪክ በመንገር በማልቀስ ያጭበረብራሉ። አንድ የሚታመን የለም። እንዳለ አስመሳይ ውሸታ ሌባ ነው ያለው። አውሮ አንዴ ሀቢባ የላከችልኝን ቮይስ ልስማው። እዚህ ጋር መክፈት የለብኝም ቮይሱን ሀቢባ። ይኸውልሽ ማማዬ ምን መሰለሽ፣ አንደኛ ይህን ሪከርድ ከከፈትሽው ምናልባት ለልጆቹ ትልቅ አደጋ ሊደርስባቸው ይችላል ብዬ ስላሰብኩ ማለት ልጅቷ ናት እንግዲህ ሪከርድ አድርጋ የላከችልኝ። አንቺ አዳምጪው እና መናገር ያለብሽ ነገር እንድትናገር ስለፈለኩ። እሺ እናንተ አሁን የታርጌት ብሬ እንዴት ነህ? ሰላም ብያለሁ ብሬ። ሰላም እንዴት ናቸው? ሁላችሁም ሰላም ናቸው? አማን ነው። እንዴት ነህ? አለን እግዚአብሔር ይመስገን። ተጠፋፋና ይሁን እንግዲህ አሪፍ ነው። አንዳንዴ ያስፈልጋል። ኦኬ ሰላም እንዴት ነህ? ሁሉ ሰላም ነው? ሚጣ እንዴት ናት? ደህና ነኝ። ሁሉ ሰላም እግዚአብሔር ይመስገን። ሰላም ነገር ኢክሩን አስገቧት። አፋልጉኝን በኋላ ማን ነው ዝናብ የምትባል ልጅ አፋልጉኝ ብላ ነበር። በኋላም ነገም ይደርሳል ማሬ። እሺ አፋልጉኝም ኢክሩን ሳቧት። ሚጡ እንዴት ናት? ብሬ ደህና ናታ? ሰላም ናት እግዚአብሔር ይመስገን ደህና ነች። ሁሉ ሰላም አለ። ሁሉ ሰላም ነው። ያው እኔም ያላወራሁ ስላልተቀበልኩኝ ነው። እሺ ወዳጅ ችግር የለው። ሰላም እንዴት ናችሁ? በትልቁ ካረገችኝ ላስተዋወቅ። የአብስራ ጀነራል ትሬዲንግ እንባላለን። በዩናይትድ ኢማራት በአቡዳቢ ናዲሲያይ ቱሪስት ክለብ አለሚያ ሱፐር ማርኬት ጀርባ እንገኛለን። አድራሻችን የምንይዛቸውም እንደዚህ የሚያማምሩ ኦሪጂናል የሆኑ ሁማን ሄሮች እና የተለያዩ ኮስሞቲክሶች አሉን። በጅምላ እናስረክባለን። እንዲሁም በችርቻሮ በፈለጋችሁት እንደዚህ በወይቪ በፒክሲ እንደዚህ አይነት በፒክሲ በፈለጋችሁት ከለር በኮፊ ብራውን በሃይላይት በብላክ በፈለጋችሁት እንዲሁም እንደዚህ የሚያማምሩ ወይቢ ደብል ድሮኖች የኮፍያ ፀጉሮች ኦሪጂናል ቨርጅን የሆኑ ሁማኔሮች እኛ ጋር ይገኛሉ። በጅምላ እናስረክባለን። በችርቻሮም እንሸጣለን። የትም ሀገር ልካለን። ቁጥራችን ባዮ ላይ ያለ በዋትሳፕ አዋሩን እና መምጣት የምትፈልጉ አቡዳቢ ናዲሲያ እንገኛለን። በጅምላም በችርቻሮ ኦሪጂናል ቨርጅን 100% ኬሚካል ያልነካው ኦሪጂናል ፀጉር ነው እኛ ጋር የሚገኘው። በኮፍያ በፈለጋችሁት በፍሪዝ አለን። እንደዚህ በከለር በምትፈልጉት ከለር ይኸው እንደዚህ ቮሊዩም ያላቸው የፍሪዝ ፀጉሮች አሉን። ኤችዲ ግሉለስ ነው። በፈለጋችሁት መክፈት ትችላላችሁ። በመሃል በጎን በፈለጋችሁት ከለር አለን። ወይቪም አለን። ረጃጅም የምትፈልጉ እስከ 32 ኢንች ወይቪ እንደዚህ ረጃጅም ፀጉሮች አሉን እና ቁጥራችን ባዮ ላይ ያለ ፎሎው እያደረጋችሁ እንዲሁም አቡዳቢ የምትገኙ የተለያዩ ለፀጉር ቤት የሚሆኑ ኮስሞቲክሶች አሉን። ይሄ ፔዲኩር ፊል፣ ሻምፖ፣ ኮንዲሽነር፣ ስክራፕ፣ የሞሮኮ ባስ ሳሙና፣ የወንዶች ፀጉር ቤት የሚሆን የአፍተር ሼቪንግ
እኛ ጋር ይገኛሉ። ዋክስ ዋርመር፣ ኔል ድራየር፣ የጄል ኔል ፖሊሽ አለን። አቡዳቢ የምትገኙ በዋትሳፕ አውሩን። መምጣት እንፈልጉ ሎኬሽን ልካለን፣ የትም ቦታ እናደርሳለን። አካውንታችንን ፎሎው እያደረጋችሁ እናመሰግናለን። ቪዲዮንም አይቼዋለሁ፣ ቮይሶቹንም ሰምቻቸዋለሁኝ። አብረው ረጅም ጊዜ እንደኖሩ ያስታውቃሉ። እንደውም አንቺ በአንቺ ተናገሪ ምናምን ሲባሉ ሲገባበዙ ያስታውቃል። እና እነዚህ ልጆች ታግተው ነው ብለሽ ካመንሽ ይክሩ፣ ለምንድን ነው ለፖሊስ የማጠቁሙ? ማን እኮ ነው ያሉት? እንዴት ነው የምን ያሉት? እኮ ቅድም እንደገባሽ ግን ሳውዲ ብለሽ ነበራል እኮ ወደ ሳውዲ ሊሄዱ ነበር። የመን ከሆነ ያሉት ቤተሰቦቻችሁ ውጭ ጉዳይ ይሄዱና ቅልቦችን አገናኝሻለሁ። ውጭ ጉዳይ ይሄዱና በውጭ ጉዳይ በኩል ልጆቻቸው የመን በደላላ እንደታገቱባቸው ያመለክታሉ። ኦኬ፣ ልጁ ማናገራችን አንቺ ልጁ ምን እንዳናገረው ብር ከቲክቶክ ላይ ሰብስቤ እንድሰጠው ነው የምትፈልጊው? ለማሰባሰብ ሳይሆን እኔ ዝም ብዬ አስጠግቻቸው ነው ብሏል አይደለ? ስለዚህ 15,000 ሪያል ያኔ እኛ ሌላውን እንከፍላለን። ለምን እንደዛ አለ? በኢትዮጵያ 600,000 ብር 600,000 ብር ከፈለገ ትከፍላላችሁ። ያስጠጋበት ነው የምትከፍሉት? ያስጠጋበት እሱንም አንከፍልም፣ አንችልም። አስጠግቼ ነው ካለ የምን ገንዘብ ነው የሚጠይቀው? አግቼ ነው እኔ አስጠግቻቸው ነው ካለ ገንዘብ ለምን ይጠይቃል? ልቀቃቸው በሰላም እኮ እሱን ጠይቅልኝ። ቁጥሩ ሀቢባ ጋለ አንድ ላውራ። ኢክራም ይኸውልሽ ኢክራም እውነቴን ነው። አላህን ፍሪና አንቺ ትክክለኛውን ተናገሪ። ለምን ትዋሻለሽ? መጀመሪያ ላይ ከኔ ጋር መጠሽ ስታወሪ እና ያን ሰውዬ ሲያወራ ያለው ሌላ፣ አሁን ደግሞ የምትቀባጥሪው ሌላ። በትክክል አውሪ እንዴ! መቀባጠር የምታወሪው ሲጀምር አይደለም ልጁ እኔ አስጠገቻቸውን ያኖርኳቸው ብሎ ላይቭ ላይ መጥቶ ተናገረ። ቪዲዮ ላይ ደግሞ የተሰራው ደግሞ ሌላ ነው። ልጁ እኮ እሱ የያዛቸው ልጅ እኮ ነው ላይቭ ላይ ይዟቸው የመጣው እኮ ደላላው ነው። እሱ ግን አስጠግቻቸው ነው አለ። ስለዚህ ያስጠጋቸውን ልጅ ቁጥር ላኪልኝ እና ስላስጠጋቸው አመስግኜ እንዲለቃቸው ኦኬ ላኪልኝ። የኢክሩን ቁጥር መጀመሪያ ኢክሩ ራስሽን ትክክል ላኪልኝ ዋትሳፕ ላይ ሀቢባ የኢክሩን ቁጥር መጀመሪያ። የደላላው ቁጥር እኛ ጋ የለም፣ እሷ ጋ ነው ያለው። ሀቢባ ጋ እኮ ያስጠጋቸውን ልጅ ከየት መጣች ሀቢባ? የደላላውን ቁጥር ቅድም ቤቷ ገብቶ ነበር፣ እሱ ነው የሰጣቸው። ኦኬ በጣም ጥሩ እኮ። ስለዚህ ያስጠጋቸው ነው ያለሽ ወይስ የደላላው? እኔ ያስጠጋቸው ነው የምፈልገው። አንድ ነው ያስጠጋቸው፣ መሄድ የላላውም አንድ ሰው ነው። አንድ ከመጣጠሪው አቋም የለሽም እንዴ? ምንድነው አንድ ነገር ሌላ አንድ ነገር ሌላ የምትይው? ምን ግራ የገባት ናት በእናታችሁ። ንቂ እንጂ ተኝተሻል። ሰው ታደክማለች ዝም ብላ። ላኪልኝ ብሎ ኦኬ የኢክራምን ቁጥር ነው የምልክልሽ ሀቡ። የኢክራምንም የአስጠጋቸውንም ልጅ ቁጥር ሀቡ። እኔ ያስጠጋቸውን ሰውዬ ቁጥሩን አላውቀውም፣ የለኝም። ማን ሰጡ? የለኝም አላት እያለች ነው። ይኸው ይክሩ እየሰማሽ ደ ያለውም የደላለው ቁጥር ያለው ሀቢባ ጋር ነው የሚቀባጥረው። ዝም ብላ ነው የምትቀባጥረው። ላይቭ ላይ ሀቢብቲ ጤናን ቀብዱ እኔ የለኝም ቁጥር እንዴ የለኝም። እኔ የባሰ አታምጣ፣ አገር ግን አትልቀቅ። ማን ሰጥቶኝ ለእኔ? ደላላውና አንቺ እንደምትተዋወቁ እየነገረችን ያለችው ደላላውን ያመጣሽው አንቺ ልትሆን ይቻልልናስ። ሀቢብቲ ሳትዋ ዝም ብላ እየቀባጠረች አለች። ጤናን ቀብዱ። እኔ ሲጀመር የሰውየው ቁጥር የለኝም እንዴ ሀቢብቲ። ነፃነቷን ስጫት ነገር ኢክራም ደላላው ቁጥር አላት ብለሻል። ሴት አመጣች እና ልጁን ሀቢባ ጋር ይዤ አስገባዋለሁ፣ ሀቢባ ጋር አስገባሃለሁ ስትለው ለሆነ ልጅ ቁጥር ሰጥቷታል። የልጁን ቁጥር ማለት ነው።
ኢና ሊላሂ ወኢን አረ ሀቢብቲ ወላሂ በቲክቶክ ነው መጦ ገዝት አስገቡት ተባለ። አስገባሁት። ቪዲዮ ከፈታ ወራ ላኢላሀ ኢለላህ ምጨየጠን እንቀብቱ ወላሂ ያልተቀበልኝ የምን ቁጥር ነው የምታወሪው አንቺ? እኔ ግን ተዘጋጅ ምናምን ስትሰምችሻለሁ። ሀቢባ ገና በፍጹም እኔና እንደውም ጁጁ አለች። ይኸው ሀቡ ጁጁን አስገበት ነው። ጁጁ እውነቱን ታወራለች። ጁጁ እስከ መጨረሻው አብራኝ ነበረች እንዴ። ሲጀመር ስትዋ ጤነኝ ቀብዱ ወላ ላዚም ጤነኝ ቀብዱ ምንድን ነው? ጤነኛ አይደለችም ማለት ነው እንዴ? ዝም ብላ ነው የምታወራ። ዝም ብላ ጤና የላትም። ዝም ብላ የምትቀባጥር። እሺ ሼር አድርጊለት በቃ ችግር የለውም። አሁን ይሰጠናል። ሼር አድርጊለት። አረ ችግር የለውም። ሼር አደርጋለሁ። እሺ የኢክሩን ቁጥር ላኪልኝ አሁን ሀቢባ ዋትሳፕ። ኦኬ እሺ ልኬልሻለሁ ሀቡ። እሺ ሰርቼ ሳልበላ ደግሞ ብላ ብላ ከደላላ ጋር ደግሞ ቁጥር አለ ትላለች። ችግር እኮ ነው ዘመዶች፣ የማይሰማ ጉድ የለም። ማውራት ይቻላል እንደ ሀቢባ ይቻላል። አቤት ብሬ፣ አንድ ይህንን ጨርስና ወደ አንተ እንቀጥላለን ብሬ። ኧረ ይሄኛውን ጉዳይ እኮ ነው የምለው። ሀቢባ ልጠይቃት አንድ ጥያቄ አልገባኝ ነው። ስለራሴ ወንድም ሀቢባ አንቺ ልጁ አንቺ ጋር ገብቶ ነበረ? አዎ ከኔ ጋር ገብቶ ነበረ ላይቭ ላይ። እሺ ገብቶ እርዳታ ፈልጋለሁ አለ። ምንድን ነው ስለው ብርም ልሽ አሰባስብለት ነበር። ሀቢባ እኔ የእውነት አሁን እንድጠረጥርሽ አድርገሽኛል። ደላላ አስገብተሽ ብር ሰብስበሽ የደላላ ኪስ ልታደልብኝ ነበር አይደል? ይኸውልሽ ሀቡ ወላሂ እንደዛ አንድ የተረጅኝ ሻትን አንድ ልጠይቃትና እኔ ከዛም በኋላ ትጠይቀልሽ ሀቢባ። እሺ ጠይቀኝ ሀቢባ። ወየ ልጁ አንቺ ጋር የገባ ምንድን ነው? ደላላው ነው? አይወልህ ከኔ ጋር የገባው ልክ እኔ እሱ ልክ እንዳገዛቸውና እሱ እንዳስጠጋቸው አስመስሎ ገብቶ አንዲት ነፍሰ ጡር አለች፣ አንዲቱ ደግሞ የወለደች ናት። የወለደችውም ደግሞ እህት አብራለች እና በቪዲዮ ከፍቶ ሲያሳየን ምንድን ነው ምናምን ብዬ ስል እርዳታ ያስፈልጋቸዋል ወደ ሀገራቸው ልሰዳቸው ነው ምናምን እና እኔ አስጠግቻቸውን ያሉት ምናምን ብሎ አወራ። እኔ ጉዱን አላውቅም። ከዛም በኋላ መጨረሻ ላይ እኛ ስብሰባ ልናደርግለት ፈልገን ያስገባችው ልጅ አንዲት ናት። አስገቡት ብላ ያለችው ልጅ $100 በአውስትራሊያ እልካለሁ ብላ ቃል ገባች። ከዛ እያልን ደግሞ አንዲት ደግሞ መጣ $200 አስገባለሁ እያለች እያለ አንዱ ገስት ልኮ ምንድነው ጋድ ኢዝ ሎርድ የሚል አንድ አካውንት አለ። እሱ ገብቶ ልጁ እንደዚህ መጀመሪያ በደንብ አጣሩ፣ ልጁ የሆነ ስህተት እንዳለበት ያሳቃል ምናምን ብሎ ሲል ኢክራም ገብታ እኔ አውቃችኋለሁኝ ሚስጥራችሁን እዚህ ጋር ማውራት አልፈልግም በውስጥ እነግርሻለሁ ስትለኝ እንግዲያማ እሺ ቁጥርሽን አስቀምጥልኝና እናወራለን ብለን ከዛ በዋትሳፕ ሪከርድ አወራን። ከዛ ቪዲዮን ስመለከተው ኦልሬዲ ችግር እንዳለባቸውና ሪከርዱን ስሰማ በቃ ችግር እንዳለባቸው ገባኝ እንጂ እኔ ምንም የጠፋው ጥፋት የለኝም። ኦኬ ልጅቱ ታዲያ አሁን እዚህ ጋር መምጣት ይችላል? እኔ ሸር አደረኩለት እንግዲህ ሊመጣ ይቻላል። አንቺ ኢክሩ ሸር አድርጊለት። አላውቀውም እንዴ እና ታዲያ ሳታውቂው ለምንድን ነው ቅድም ስትቀባጥሩ የነበረ? ለእኔ የማውቃቸው ልጆችን ነው እንጂ እሱን እኮ አላውቀውም። አንቺ ቤት ይዟቸው ሲገባ ልጆችን አወቅኳቸው በፎቶ ስላየኋቸው እንጂ እና በፎቶ ካወቅሻቸው ታዲያ ሀቢባ ይቅርታ ጥፋት የለብኝ ናቸው። ጥፋትሽ ሰበሰቢ ስትይ እነ ጁጁ ናቸው ያስቆሙሽ። ቻኩለሽ ገባሽ? ህዝቡ ነበር በደላላ ጥፋት አለብኝ። ስለዚህ ጥፋት ስላለብኝ እባካችሁን እንደው በፈጣሪ ብላችሁ ይቅርታ አድርጉልኝ። ወላሂ ሁለተኛ እንደዚህ አይነት ስራ አልሰራም። በቃ ሁለተኛ እኔ እርዳታ የሚባል አልሰራም። እዚህ በኋላ እርሜ ነው በቃ። ማነሽ ይክሩ ደላላውን አምጪው።
ከሀቢባ ጋር እንደሚተዋወቁ ስልኩ እንዳላት የተናገርሽው ነገር ውሸት ነው፣ ስልኩ የለኝም ብላለች ሀቢባ። ስለዚህ ክሩ አንቺ አምጪው ደላላውን። ይህን ማመጣው ሀቡኔ ቅድም ቁጥሩ አላት ሀቢባ። ቁጥሩን ትስትሽና እንድታናግሪልኝ ብለሽ ነው ኮመንት ጽፈሽ ኮመንትሽን ስክሪንሻት አድርጌ ያስገባውሽ አለ። ሀቢባ የደላላው ቁጥር የለኝም ብላለች። ቁጥሩን አምጪ እናትርፋቸው። አንቺም ተባባሪ ካልሆንሽ ቁጥሩን አምጪና ልጆቹን እናትርፋቸው። ሀቢባ ልጁ ሀቢባ ቤት ገብቶ እኔ ሀቢባ ጋር ይዣችሁ ሄዳለሁ ስትል የሆነች ልጅ እንዲያውም ተዘጋጅተሃል ወይ ምናምን እያለ እየጻፈችለት ነበረ። ሀቢባ ቤት ሆና ማለት ነው። ቁጥሩን ልኮላት እዛ የነበሩ ልጆች አውሩ እስኪ። ግሩፕ ከፍቶ ብር ሲያሰባስብ የነበረው ማለት ነው። ግሩፕ አንቺ ቅድም ሀቢባ ግሩፕ ከፍታለች ብሩ ልታሰባስብ አላልሽም? ሀቢባ እኛ ዘመዶቻቸው የልጆቹ ቤተሰቦች ግን ይኸውልሽ፣ ህዝቡን ግን ሚዲያ ላይ እየመጣችሁ ደላላ እንድታደልቡበት አንፈቅድላችሁ። ምን እናደርጋለን? ለህዝቡ ትክክለኛውን መረጃ እንሰጣለን። ምን ህዝቡ እንዳይበላ እንዳይታለል፣ ለታመመ ሰው ብቻ እንዲረዳ በጥጋባቸው ወደው ፈቅደው እየሄዱ እያረገዙ ከደላላ እየወለዱ ህይወታቸውን እየኖሩ ግን ካሜራ እየደቀኑ እያለቀሱ እያስመሰሉ ህዝብን መቦጥቦጥ ህዝብን መብላት የለም። እኛ የምንረዳው ለታመመ ሰው ብቻ ነው። ለምን? የታመመ ሰው ወዶ አይታመምም። አንድ ሰው ፈልጎ ወዶ አይታመምም። እመመኝ ብሎ አይታመምም። የሚሄድ ሰው በባህር ግን ፈልጎ ወጥኖ አቅዶ ነው በባህር የሚሄደው። ለምን ይሄዳሉ? ለምን አርፎ አይቀመጡ? ጭራሽ አግብታ 2 አርግዛ ባሏን ቁጭ አርጋ እሱ ቁጭ ብሎ ኢትዮጵያ የሞቀ ምግብ እየበላ እሷ በባህር ሄዳ ከዛ የኢትዮጵያ ህዝብ ሰብስቦ ህዝቡ ሳያሳዝናችሁ ያም ይህም እየመጣ እያለቀሰበት በዛ አሁን እነ ጁጁ ባያስቆማት ይኸው ሀቢባ ሰብስባ ለደላላ አደልባ ነበር። ከዛ ብሩን ተቀብሎ ላጥ። ይሄኔ ተመካክረውም ይሆናል ድራማ እየሰሩብን። እንደዚህ ላለው ስቀርጻችሁ እናንተ እንደዚህ በሉ፣ እኔ እንደዚህ ላለው ሊኖሩበትም ሊሆን ይችላል። ገንዘቡን ድራማ ሰርተውኛ ላይ እንዲህ በይ አንቺ የምትዩ ነገር የለሽም ይላታል ቪዲዮ ላይ ሀቢባ ይላከችልኝ ላይ በይ አንቺ የሆነ ነገር በይ እርዱኝ በይ እንዲህ በይ ይላታል። ካሜራ ደቅ ነው ሀቡ ልጆች እኮ ያኔ ጭንቅ ላይ ስለሆነ ያሉት ያሉት ነው የሚሉት። ኧረ እሷ እንዲህ ላይ እየተሽኮረመሩት እኔ ምን እላለሁ? በይ የሆነ ነገር በይ ይላታል እኮ የመን ላይ ካሜራውን ደቅኖ የመን የት ይሁን ፈጣሪ ነው የሚያውቀው። እኛ በምናውቃለን የት ይሁን የት ቪዲዮ አይከን ቦታውን በምናውቃለን። ሎኬሽን የለው ምን የለው እንዲህ በይ ሲላት እኔ ምን እላለሁ? የቤተሰብ ቁጥር ስትሽ ያኔ ለማረጋገጥ እኛ ለእርዳታ ምናምን አይደለም። ኦኬ ልንገርሽ፣ ምን እንደምታደርጊ ልንገርሽ። ቤተሰቦቻችሁ ውጭ ጉዳይ ሄደው ይክሰሱ። ለቤተሰብ የላቸውም፣ የገጠር ልጆች ናቸው እነሱ። አሁን የቤተሰብ ብዙ እየዘላበድሽ ነው ባይዘው ይክሩ። አሁን የቤተሰብ አዳምጪኝ፣ እንደ አፋፌናት በኝ እየተደማመጥን የቤተሰብ ስልክ ልስትሸዋልሽ ስትይ አትስጪ ለእኔ ስልካቸውን። ቤተሰቦች ሄደው ይክሰሱልሽ። አሁን ደግሞ ቤተሰብ የላቸውም ማለት ነው። በጣም ብዙ ነገር ነው የምትያሹ ባይዘወይ ላይፍ ሪከርዱ ማውጣት ትችላለ። እንደገባሽ የምታወሪ ላይ ነገር የለም። መሀል ላይ ተቀያየር ያለሽ ምን ጉድ ነው? ህዝቡ ባኗል። በቃ ህዝቡ ለታመመ ሰው ብቻ ነው የሚረዳው አሁን። አይ እኔ እኮ ተናግሬ የነበረው አቡ እኔ ነግሬሻለሁ። ልጅቷ ቀብጣራ ናት ስል አትቀባጥር ያለችኝ እኔ ቀብጣራ ናት። እኔ አውቃለሁ። እኔ ከእኔ ጋር መጣ ያወራችሁ ሌላ እውነት የሰማዩ አምላክ ይፍረድብሽ። አንቺ እኔንማ ለማገላጥ ነበር ቁጥር ተቀብላለች ብላ አወራች። ፈጣሪው ትዕግስቱ ስጠኝ። እኔ እኮ ሀቡዬ እዚህ ጋ ያመጣሁት ያኔ ቁጥር ሀቡ ያኔ ቅድም ሲያወራ ስለነበረ 15,000 ብር ያለውን ያኔ ቀንሶልን ልጆቹ እንድናወጣቸው ነው እንጂ እኛ እርዳታ እኮ አላልንም። ከመጀመሪያውንም ሀቡ ቤት እንደገቡ ራሱ እርዳታ እንዳይሰበሰብ ነበር ገብቼ የተናገርኩት።
እሷ እኮ ተሰበስብ ነበር። እኔ ግን ሚስጥር አለ ብዬ ቁጥሯን ተቀብዬ እዚህ ጋር ሀቡ አንድ ነገር ያዥልኝ። እኔ ነኝ ያስቆምኳት እያለች ነው። ሰማሽ ሀቢባ? ቆይ ሀቡ እንደው ሀቡ ላላ ብለሽ ጁጁን አስገቢልኝ። እንደው በእናትሽ ጁጁን አስገቢልኝ። ጁጁ እንደው ኧረ ወይኔ ኧረ ፈጣሪ ስንቱን ችሏል። ኧረ እንደው ምን ማድረግሽ ይሻለኛል? አይ ካጠገቤ ብትሆኝ ምዝርግ ነበር ማድረግሽ። ካጠገቤ ብትሆኝ ወይኔ ፈጣሪ ይኸው ጁጁ እኔ ትክክለኛውን ነገር ጁጁ ስለምታወራ ጁጁ አትዋሽ። ይኸው ጁጁን ስሚያት። እኔ የሚወጣ አደርጋለሁ። ጁጂ ወይ ሀቡዬ እንዴት ነሽ? እኔ ውድ አለሁልሽ ማሪ፣ ደህና ነሽ? ዝግጁ ነው ለጥያቄ ሀቡዬ? አዎ ጁጁዬ፣ ኢክራም እያለች ያለችውን ሰምተሻል? መጀመሪያ ኢክራም እኔ ጋር መታ ኮመንት ላይ ኢክራም እንዳለ ኮመንቱ ሞላ። ከዛ ምንድን ነው የገንዘብ እርዳታ ከሆነ አልችልም፣ ብዙ ወረፋ አለብኝ አልኩ ስል እራሷ ምን አለች? እኔ ደላላው እንድታናገር ገንዘብ ፈልጌ አይደለም ብላ ስጽፍ ኮመንቷን ስክሪንሻት አረኩና ከገባች በኋላ ገንዘብ ብትክድ ማስረጃ የላቀርብ። እኔ ታውቂያለሽ ምንም ነገር ያለ ማስረጃና መረጃ አልንቀሳቀስም። ኮመንት እንኳን ስክሪንሻት አድርጌ ነው። ከገቡ በኋላ የገንዘብ እርዳታ አይደለም ይላሉ ለመግባት አውቀው። ከዛ እሺ ብዬ የገንዘብ እርዳታ አይደለም ብዬ አምኛቸው ካስገባው በኋላ አላልኩም፣ እንደዛ ብዬ አልጻፍኩም፣ የገንዘብ እርዳታ ብዬ ነው የጻፍኩት ይላሉ። ከዛ እንደዛ ነው ኦኬ ብዬ ኮመንቱን ይኸው ህዝቡ ይፍረደኝ፣ ኮመንቷ ምን ይላል ብዬ ያሳያለሁ። ሶስት ስክሪንሻት አድርጌ ያስገባኋት እና ምንድን ነው ችግሩ ስላት መዲናና ሰአዳ የሚባሉ ዘመዶቼ የዛሬ 7 ወር ከኢትዮጵያ ተነስተው ወደ ሳውዲ አረቢያ በሰርቶ ክፍያ ከደላላ ጋር ተነጋግረው ወጥተው ሄዱ። መዲና የ2 ወር እርጉዝ ነበረች አለች። ዘመዶቼ ናቸው ብላለች። ኦኬ ጥሩ። የ2 ወር እርጉዝ ሆና የሚልክ ባል የሞተ ነው ወይንስ በቁሙ አለ? ባል ነኝ እንዳይል ወንድ ነኝ እንዳይል ንገሪው፣ ዘመድሽ ነው አልሰ ኧረ ዘመድ አይደለችም አይደለም አለች። መጀመሪያ እኮ ዘመዶቼ ናቸው ብላ ነበር። ኤኒዌይ ይህንንም ነጥብ ይዤባታለሁ። ከዛ መዲና ወልዳለች። አሁን ሰአዳ እርጉዝ አይደለችም። 2 ናቸው ዘመዶቼ፣ 3 ናቸው ግን ሀቢባ ያለችው ለምን ባዳዋን አልቆጠረቻትም? ስለ ራሷ ዘመዶች ብቻ ሺኬር፣ ስለ ዘመዶቿ ብቻ 2 ናቸው ነው ያለች። ሰአዳና መዲና ብቻ ነው ያለች። 7 ወር ሁሉ ታዲያ ምን እያደረጉ ነው ስላት እዛው የመን ውስጥ እየኖሩ ነው። ደላላው እዛ ከደረሱ በኋላ ሳትከፍሉ አትወጡም አላቸው እና 600,000 ብር ጠየቀና ያንን 600,000 ብር እየሰበሰብን ነው ግሩፕ ከፍተን እኛ ቤተሰብና ዘመዶች አለች። ኦኬ ታዲያ ምንድን ነው ችግሩ? አሁን እየሰበሰብሽ ከሆነ ከዘመዶች አያገባንም እኛ ምነው ችግሩ ስላት እንትን አለ። አሁን ደግሞ ሀሳቡን ቀየረ። ሀቢባ መሰብሰብ ጀምራ ነበር፣ ኢክራም አስቆመቻት። እውነት ነው? እሺ ቆይ ከዛም በኋላ አሁን ደግሞ በውስጥ ደግሞ ሌላ ነገር ይላል። ጭራሽ እኛ እየሰበሰብንለት ሳንጨርስ እሱ ሚዲያ ላይ ይዟቸው ወጣ። ሊሸቅልባቸው ቪዲዮ ቀርጿቸው ላይቭ ላይ ይዟቸው መጣ ሀቢባ ቤት እና አንዴ 600,000 ይላል፣ አንዴ 15,000 ሪያል ይላል እና እንድታናገሪልን ነው ብላ መጣች። ከዛን መጀመሪያ 600,000 ብር ነበር ያለችው። ከዛ በኋላ ደግሞ 15,000 ብር አለች። ከዛ ሀቢባ ቤት መጥቶ ሀቢባ ብር ልትሰበስብልን ነው አለች። ይህ ነገር እውነት ነው? እንደዚህ ነው የተናገረችው ኢክራም? እውነት ነው ወይስ የተቀየረ ነገር አለ? ይህንን ነው እንድታስረጀ የምንፈልገው። ኦኬ ሀቡዬ፣ እኔ ባይዘወይ ሼር ሲያደርጉልኝ ነው ሼር ሲያደርጉልኝ ገባሁኝ እና አየኋቸው። 3 ሴቶች ናቸው። አንደኛዋ እርጉዝ ናት፣ አንደኛዋ ደግሞ ወልደ የታቀፈች ናች፣ አንደኛዋ ደግሞ ማለት ኖርማል ልጅ ናት። እና ሰውየው ፊቱ አይታይም፣ የሚያሳየው በቃ ሴቶቹን ብቻ ነው የሚያሳየው። ከዛ ጁጁ ነይ ግቢ ብላ ሀቡ ሳበችኝ። ገባሁኝ። ምንድን ነው ስል እንደዚህ ወደ ሀገራቸው መግባት ይፈልጋሉ ምናምን ነገር አለች። ከዛ እንዴት ነው የሚገቡት? የት ናቸው ስላት ያሉት የመን ላይ ናቸው ምናምን ስትል እና ምንድን ነው ሀሳብሽ? በዚህ ሀሳብ ምን ሀሳብ አለሽ ትናገሪያለሽ ምናምን ስትለኝ እኔ እዚህ ነገር ውስጥ አልገባም፣ የሚሆን ከሆነ ግን ሀቡ ጋራ እንሂድ
ይሄ ነገር ሀቡ ጋር። ምክንያቱም አንደኛ ነገር ሰውየው ፊቱ አይታይም፣ እሱ ነው ኤክስፕሌን የሚያደርገው እንጂ ሀቡ እነሱ ኤክስፕሌን አያደርጉም፣ አይናገሩም ሴቶቹ። እንደውም ሀቢባን ጠየኳት፣ ለምንድን ነው ሴቶቹ ማይናገሩ? ካሜራውን ወደ ሴቶቹ ደቅ ነው ግን እሱ ነው እሱ ነው ኤክስፕሌን የሚያደርገው እና ሴቶቹ አይናገሩም። እንደውም ሀቢባን አልኳትኝ፣ ለምንድን ነው ሴቶቹ የማይናገሩት? ለምንድን ነው እሱ ኤክስፕሌን የሚያደርግላቸው? እና ምን ተፈልጎ ነው ሲባል እነሱ እዳ አለባቸው፣ 600,000 ብር እዳ አለባቸው። እዳው ተከፍሎ የትኬት ምናምን ደግሞ በኋላ ነው። ገብቶሻል? ለደላለው እዳ ተከፍሎ ለእነሱ ትኬት ደግሞ እንደገና እንዲዋጣ ነው የሚፈለገው። ከዛ አልኳትኝ ይሄን ነገር ሀቢባ ጋር ውሰጁ ብዬ ነገርኳትኝ። ኢክራም መጣች። ኢክራም ስትመጣ አንቺ ታውቂያቸዋለሽ ወይ ልጆችን ስላት፣ አዎ አውቃቸዋለሁኝ አለች። ከዛ እንደውም እኔ እዚህ መናገር አልፈልግም ሌላ ነገር አለ ብላ ኢክራም ተናገረች ማለት ነው። ምንድነው ንገሬን፣ 2,000 ሰው ነው ምናምን ነገር ነበረ። ምንድነው ንገሬን ስላት፣ አይ እኔ በውስጥ ለሀቢባ እነግራታለሁኝ፣ ያን ሚስጥር በውስጥ ለሀቢባ እነግራታለሁ አለች። እሺ ተባባሉ እንትን አሉ። ከዛ ከወረዱ በኋላ ሀቢባ አልኳትኝ፣ እንዴት በየመን እና በሊቢያ ባለው ነገር እኛ አንሰራም ተብሎ የለም ወይ? እንዴት ትሰሪያለሽ እንደዚህ አይነት ነገር ብዬ ተቆጥቻታለሁ ሀቢባን። መሰብሰቧን ግን ከሰው እንደዚህ ብር እንትን እንዳለ እኔ አላውቅም። እሱ ላይ አልደረስኩኝም። ግን ይሄን ነገር ገብቼ አስቆሚያታለሁ። ሀቡ ጋራ ይዘሽ ግቢ ብዬ ተናግሬያለሁ። ሀቡ ግን እኔ ማለት እኔ መጠየቅ የምፈልገው ሀቡዬ ምንድን ነው፣ ኢክራምም ቅድም ነግሬያታለሁ። ሀቢባ ቤት ስትገቢ ትክክለኛውን ነገር ትናገሪያለሽ ብዬ ተናግሬያለሁ፣ ነግሬያታለሁ። ምንድን ነው እኔ እዚህ ጋር ላይቭ ላይ መናገር አልፈልግም፣ ላይቭ ላይ መናገር አልችልም፣ በውስጥ እነግርሻለሁ ስላለቻት ለሀቢባ ሀቢባ ጋር ስትሄጂ ግን አልኳትም፣ በውስጥ መናገር የለም ላይቭ ላይ ነው የምትናገሪው ስላት፣ ችግር የለውም እናገራለሁ ብላለች። ቪዲዮን አይተሸዋል? ቪዲዮ ምን ይደርሶኛል፣ አንቺ ያየሽው ቪዲዮም ቮይሱም ማለት ነው። ይሄን ያለው ነገር ሀቡ እና ይሄን ነገር አስቆም ያለሁኝ እዚህ አንቺ በቤት እንዲመጣ ያደረኩት ምክንያቱም የአንቺ በማስረጃ እና በመረጃ ስለምትጠቀሚ ለዛ ነው። ሹክረን ሀያት ጁጁ የኔ እናት እንኳን ማስቀምሽ ህዝቡን ከመበላት ስላዳንሽው በጣም እናመሰግንሻለን። ዝም ብላችሁ ኤኒ ነገር ዝም ብሎ እንባ ዝም ብሎ እንትን አምናችሁ ብራችሁ የምትሰጡ ሰዎች ተጠንቀቁ። ብራችሁ ደላላ ጋ፣ ሌባ ጋ፣ አጭበርባሪ ጋር እየገባን ያለው። ስለዚህ ስትረዱ ቢያንስ ብራችሁ ትክክለኛ እርዳታ የሚያስፈልገው ሰው ጋር እንደገባ እርግጠኛ ሆኑ። አሁን እዚህ ጋር አንዷ ኮመንት ላይ ምን አለች? ሰርቶ ክፍያ እኮ ሀቡዬ ብዙ ወራት የመን ይቀመጣሉ፣ ትርፍ ባገኙ ሰዓት ነው ደላሎቹ የሚሸኟቸው እንጂ አይከፈልም። ሰርቶ ክፍያ ከተነጋገሩ ሳውዲ ገብተው ስራ ሲገቡ ነው ከመዳሞቹ ደሞዛቸውን የሚቀበሉት፣ ሰርቶ ክፍያ ተነጋግረው ከሄዱ እና እነዚህ ሰዎች ምናልባት ከደላሎቹ ወልደው ህፃኖቹን ይዘው መለመኛ ሊያደርጓቸው ይሆናል እንጂ እኔ እንደውም ጠይቄያታለሁ። የትኬት ብቻ ነው ወይ የሚያስፈልገው ብዬ ስጠይቃቸው ነው የደላለውን 500,000 ከተከፈለ በኋላ ነው እነሱ መውጣት የሚችሉት እንጂ ያለበለዚያ መውጣት አይችሉም። ገብቶሻል? እንደውም ስለ እርግዝናው እራሱ ኢክራምን ጠየኳት። እሱ ያለው ምንድን ነው እዛ ሆነው እንደወለደች ምናምን ነው። ገብቶሻል? ከዛ ኢክራም ልጅቷ ወይኔ ትልቁ ውሸት አገኘው። የ2 ወር እርጉዝ ሆና ሄደች። ያው ዝክር እናወጣዋለን። ኢክራም ቪዲዮ በዚህ ነው የተጠራጠርኩት። በዚህ በእርግዝና እኔ ራሴ ተጠራጠርኩት። ቪዲዮ አንቺ ልጅ ድምፅሽ ከሀዋ ጋር በጣም ተመሳስሎብኛል። እናትና አባቴ ቤተሰቦች በጦርነት አለቁ፣ ሁሉም ሞቱ ብላ በኋላ በቅልቦች በኩል ሳጣራ ታሪኳ ሁሉ ውሸት ሆኖ ተገኝቶ መታ ቪዲዮ አብርታ ይቅርታ እንድትጠይቅ ያደረግናት ልጅ ከሷ ልጅ ጋር እኔ ቪዲዮ አልከፍትም። ወላኪን ቁጥር ስጥሽና ትክክለኛውን ነገር ቪዲዮ ክፈች። አንቺ እውነተኛ ሰዎች ሀዋን ካሎች ቪዲዮ ክፈች። ቪዲዮ ክፈችና ማንነትሽን አሳይ። ቪዲዮ ከፍቼ አላውቅም። ቲክቶክ ላይ ነው ያልከፍትም። ከፍተሻል። ቪዲዮ ክፈች። ትዝ ይላችኋል ሀዋ የምትባለች ቤተሰቦች እንዳለ አልቀዋል ብላ ብር አልቅሳ ቪዲዮ አልቅሳ እዚህ አውርታ ብር እንድናሰባስብላት ብላ እኔ ምንም ነገር ሳላጣራ አላረግም ብዬ ቅልቦችን አድሬሷን ተቀብዬ ሳጣራ ልጅቷ የውሸት ታሪክ ፈጥራ አውርታ ሆኑ መታ ቪዲዮ አብርታ ይቅርታ እንድትጠይቅ ያደረግናት። በኋላ ላይ ቤቷን እየከፈተች አንዴ ኒቃቢስት ነኝ ትላለች፣ አንዴ ምን ትላለች።
በኋላ ላይ ቤቷን እየተከፈተች ተሳዳቢ የሆነች ልጅ ከእሷ ልጅ ጋር ድምጻቸው ተመሳሰሉብኝ እና ላይክቺ ድምፅ የት ነው የማውቀው? ቪዲዮሽን አብሪ የዚችን ልጅ ድምፅ የት ነው የማውቀው? የት ነው የማውቃት ይላል አይምሮ። ዝም ብሎ አክሰፕታው ጋብዥሻለሁ፣ ቪዲዮሽን አብሪ፣ ኢንቫይት አድርጌሻለሁ። ቪዲዮ ነይ፣ ኢክራም ነይ፣ ነይ ተመልሰሽ ነይ፣ ነይ ተመልሰሽ ነይ እኮ ነይ። ነቅላ ስትወጣ እኮ ነይ እያልኳት ነው። ቪዲዮ ኢንቫይት ሳረጋት ነቅላ ሮጠች። ነይ ታሪክ እያመጣችሁ በደላላ ታገተን እያላችሁ የውሸት ታሪክ እየፈጠራችሁ ህዝቡን ልታስበሉት ወዳችሁ ፈቅዳችሁ ተኝታችሁ እየወለዳችሁ ይህን እነዚህ ሰዎች ሳውዲ ነው ያሉት። ይህን የመን ላይሆኑ ይችላሉ። ይህን የውሸት ታሪክ ሂስቶሪ ፈጥረው ነው አምጥተው እዚህ ጋር ቪዲዮ ቀርጸው እየፖሰቱ ህዝቡን ወይ ሀቦ እኔ በጣም ይቅርታ ለኢክራም እና እኔ ኢክራምን ራሱ ተጠራጥሬያታለሁ። እኔም ተጠራጠርኳት። በምን ተጠራጠርኳት መሰለሽ? አንደኛ ብዙ ነገር መጀመሪያ ሌላ በኋላ ሌላ ነው የምታወሩ። ሁለተኛ ድምጿ እኔ ከቅድም ጀምሮ ድምጿን ላይ እያሰብኩ ነው የለሁም በሀሳብ ይህን ድምፅ የት ነው የማውቀው? ይህን ድምፅ የት ነው የማውቀው? ቆይ ዩቱብ ላይ ገባና በኋላ የዛሬውን ድምፅና የዛለታ ሀዋ ነኝ ብላ የገባች ጊዜ ያወራችሁን ድምፅ አንድ ላይ ከፍተውና በሁለት ስልክ አዳምጧለሁ። ልለየው አልቻልኩም። በጣም ተመሳሰለብኝ ከእሷ ጋር ድምፅ። ኢክራም ነይ ሲጀመር ዱባይ እየኖረች የእንግሊዝ ባንዲራ ተሸክማ የምትዞር ከሆነ ይሄ ራሱ እኮ ውሸታምነት ነው። አንድ ሰው ካታር እየኖረ የአሜሪካ የእንግሊዝ ባንዲራ ተሸክሞ የሚዞር ከሆነ ቲክቶክ ላይ ማንነቱ እንዲታወቅ የሚኖርበት ሀገር እንዲታወቅ ምንነቱ እንዲታወቅ አይፈልግም ማለት ነው። በቃ ቢ ዩር ሰልፍ። እውነተኛ ስማችሁን እውነተኛ ፎቶችሁን ራሳችሁን ሁኑ። በቃ ንጹህ ሰው ከሆናችሁ ሌባ ካልሆናችሁ። አሁን ይክሩ ተመለሰች ነይ፣ አንላቀቅም ዛሬ። ስንት አይነት ነገር ነው ያወራቸው። ህዝቡ ያሳዝናችሁ። በየቀኑ ምክንያት እየፈጠራችሁ እኛ ለታመመ ሰው ብቻ ነው እርዳታ የምንሰበስበው። ጁጁ ወላሂ ዛሬ ጁጁ ባታድነው ኖሮ ሀቢባ ይኔ ገንዘብ ሰብስባ ነበር። ከዛ ደላላ ኪስ አሳብጠው ነበር። ከዛ ትንሽ ይህንን ብር በልቶበት ደግሞ ሲጨርስ በሌላ ጊዜ ደግሞ ይመጣል በሌላ ታሪክ። እኔ እኮ ሀቡ ያው ማለት ነፍሰ ጡር ስለሆኑ ስላሳዘኑ ነው ይህን ነገር ያደረኩ እንጂ ያው እንደ ጥፋት አትይበት። በጣም ሀቢባዬ በስሜት አትነጂማ ማሬ። ነገም ሌላ ነፍሰ ጡር ያመጣና ይለምንባቸዋል። ድራማ ቢዝነስ ነው፣ እንደ ቢዝነስ ነው። ልክ ነሽ እኮ። እኔ እኮ ማስረገዙን አላወቅኩም። እንዴት እንዳስረግዛት ራሱ እኮ የማውቀው ታሪክ የለም። እሱ ያስረግዛት ማን አላውቅም። ይቅርታ ለማንኛውም ማንም ያስረግዝ አሁን ቢዝነስ ሆኗል። ሚዲያ ላይ እየመጡ ቲክቶክ ላይ መለመን የሆነ ወንድና ሴት ምናምን እንደ ድርጅት የከፈቱ ሚውት አድርጊ ስለሚያስተጋባ ንገርሽ። ልክ ድርጅት እንደመክፈት ይወያዩና ላይቭ ላይ ወጥተን እንደዚህ እንላለን፣ ይህን ያህል ብር ከህዝቡ ይዋጣልናል። አንቺ እንደ ሚስት አክት አድርጊ። እህትም ልትሆን ትችላለች። አንቺ እንደ ሚስት፣ አንቺኛዋ ደግሞ እንደዚህ። በቃ ስክሪፕት ልክ አርቲስት ድራማ ለመስራት አርቲስት ድራማ ሲሰራ መጀመሪያ ደራሲ ያለ ይደርሰዋል አይደለ? ከዛ ያንን ተደርሶ የተሰጣቸውን ስክሪፕቱን ያጠኑታል አይደል? ያንን እንደሚያጠኑት እነሱ ቤት ይከራዩና አረብ ሀገር ላይ በተለይ ሳውዲ ምናምን ቤት ይከራዩና አንድ ቤት ውስጥ 3-4 የሆኑና ታሪክ ይፈጥራሉ። ልክ በቃ እንደ ድርጅት እንደ